Japan's scrambled fighter jets after detecting joint Russian and Chinese patrols over the Sea of Japan. ዛሬ የዓለም ፖለቲካ የቼስ ሰሌዳ አቧራ ለብሶ ተኝቷል። ሀያላን ሀገራት ከግጭት ባሻገር ቀይ መስመሮችን እያሰመሩ ነው። በምስራቅ አውሮፓ የሰላምን ገመድ የሚፈታተን አዲስ ማስጠንቀቂያ ተሰጥቷል። ከሞስኮ የተሰነዘረው ማስፈራሪያ የጦርነትን ከበሮ የሚደልቅ ይመስላል። ወታደር ወደ ዩክሬን ከተላከ፣ ንብረት ከተወረሰ ምላሻችን አስደንጋጭ ይሆናል ይላል የላቭሮቭ ደማቅ ድምፅ። ይህ ብቻም አይደለም። በዚሁ ቅጽበት የዓለማችን ትልቁ የአጋርነት ጥምረት እጅ ለእጅ ተያይዞ በውቅያኖስ ላይ ሰልፍ እያሳየ ነው። ዘንዶ ቻይናና ደቡብ ሩሲያ አንድ ሆነዋል። ጃፓን ጠላት አደራህን ብላ ተኝታ በድንገት የጋራ የአየርና የባህር ኃይሎችን በደጃፏ ስትመለከት ለቅጽበት የዓለም ካርታ የተገለበጠ መሰላት። ይህ ምዕራባውያንን የሚፈታተን ጥምረት ምን ያህል ጥልቅ ነው? የአሜሪካን ዓለም አቀፋዊ የበላይነት እንዴት ሊያናገው ይችላል? ከዚህ ሁሉ በስተጀርባ ደግሞ የትራምፕ ትልቁን ያሸንፋል የሚል አባባልና የዩክሬን እውነታዎች በስስት ሚዛን ላይ ተንጠልጥሏል። ውድ የኦርቢት ሚዲያ ተከታታዮች እንደምን ሰነበታችሁ? የዓለማችንን ሰላም፣ ደህንነትና የገንዘብ ገበያ አደጋ ላይ የጣሉት እነዚህ ታላላቅ ክስተቶች ከእኛ ጋር ምን ያገናኛቸዋል ብላችሁ ካሰባችሁ ተሳስታችኋል። እሳትና ጭሱ የማይለያዩ እንደሆኑ ሁሉ እነዚህ ዓለም አቀፍ ውጥረቶች ነገ ላይ የእኛን ኑሮ በቀጥታ ይወስናሉ። ዛሬ ከዚህ ቀደም ታይቶ በማይታወቅ ጥልቀት የጥምረቱን ስውር መሠረት፣ የላቭሮቭን ማስጠንቀቂያ አደጋና የሚጠበቀውን የጦርነት ዳሰሳ እንፈትሻለን። አብራችሁን ቆዩም። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ የዓለም ፖለቲካ መድረክ ከምንጊዜውም በላይ በውጥረት ማዕበል እየተናጠ የሚገኝበትን ጊዜ ያለን። በምስራቅ አውሮፓ ያለችው ዩክሬን የዓለም ፖለቲካ መፋለሚያ ማዕከል ከሆነች ሰነባብታለች። ነገር ግን ጦርነቱ አሁን ድንበሩን አልፎ ወደ ሌሎች ዓለም አቀፍ መድረኮች እየተዛመተ ነው። ዛሬ የምንመለከተው ትንታኔ ሁለት ታላላቅ ምሰሶዎች ላይ ያጠነጥናል። አንደኛው በሞስኮና በምዕራቡ ዓለም መካከል ያለው ቀይ መስመር የሚባለው አደገኛ ውጥረት ሲሆን፣ ሁለተኛው ደግሞ ሩሲያና ቻይና እጅ ለእጅ ተያይዘው በእስያ አህጉር እንቅልፍ ያጣውን ድንበር የሚያወኩበት የጋራ ወታደራዊ እንቅስቃሴ ነው። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በአውሮፓ ህብረት ሀገራት ወታደሮች ወደ ዩክሬን እንዳይላኩና የቀዘቀዙት የሩሲያ ንብረቶች እንዳይወረሱ የሰጡት ማስጠንቀቂያ ለዓለማችን ትልቅ መልእክት ያስተላለፈ ድምፅ ሆኗል። ይህ ማስጠንቀቂያ የሞስኮን ቀጣይ ምዕራፍ የሚወስን ነው። በሌላ በኩል ሩሲያና ቻይና የምዕራቡን ዓለም የጸጥታ መዋቅር ለመፈታተን በጃፓን ደጃፍ በጋራ ወታደራዊ እንቅስቃሴ እያደረጉ ይገኛሉ። ይህ ደግሞ ዓለማችንን ከሰሜን አትላንቲክ ኔቶ ጀምሮ እስከ እስያ ፓሲፊክ ውቅያኖስ ድረስ የተዘረጋውን የጸጥታ አውታር ጥያቄ ውስጥ የሚጥል ዘርፈ ብዙ አደጋ ሆኗል። ለዛሬው ጥልቅ ትንታኔያችን ከነዚህ ዓለም አቀፍ ውጥረቶች ጀርባ ያለውን ስውር ዲፕሎማሲያዊና ወታደራዊ ስሌት በጥልቀት እንመረምራለን። የሩሲያው ፕሬዚደንት ቭላዲሚር ፑቲን ከአውሮፓ ጋር ለመዋጋት ምንም አይነት ፍላጎት የለንም የሚል መልእክት ደጋግሞ አስተላልፈዋል። ሆኖም የውጭ ጉዳይ ሚኒስትሩ ሰርጌይ ላቭሮቭ ይህን አቋም በጥብቅ አጽንኦት በመስጠት ምዕራባውያን የሚወስዷቸው ማናቸውም ጸባጫሪ እርምጃዎች በተለይም የኔቶ አውሮፓ አባል አገሮች ጦራቸውን ወደ ዩክሬን መላክ ወይም በምዕራባውያን ባንኮች የታገዱትን የሩሲያ ንብረቶች መውረስ ከባድና ያልተጠበቀ ምላሽ እንደሚያስከትል በጽኑ አስጠንቅቀዋል። ሩሲያ ለዚህ ምላሽ አሁኑኑ ዝግጁ ነች ማለታቸው ማስፈራሪያው ከምኞት የመጣ ሳይሆን በጥንቃቄ የተሰላ ስልት አካል መሆኑን ያሳያል። ይህ ጉዳይ እንደ ዥጓዥጎ ጨዋታ ነው። ምዕራባውያን የዩክሬን ጦር ሜዳ ብልጫ ለመቀየር ጦር መላክ አሊያም የሩሲያን የገንዘብ ምሰሶ መናድ ኬቭን መርዳት ቢፈልጉ የክሬምሊን ትዕግስት የሚያሟጠጥ ቀጥተኛ እርምጃ ይወሰዳል። የሩሲያ ንብረት መውረስ ዓለም አቀፍ የፋይናንስ ስርዓትን ያናጋል። ወታደሮችን መላክ ደግሞ የኔቶና የሩሲያ ቀጥተኛ ግጭት የሚያስከትሉ ሲሆን ይህም የሶስተኛው ዓለም ጦርነት ደጃፍ ላይ መድረስ ማለት ነው። በሌላ አገላለጽ ላቭሮቭ የጦርነቱን ዱላ የቀሰቀሰ ማንኛውም ወገን መዘዙን እንደሚቀበል በግልጽ አስቀምጠዋል። ይህ ትልቅ ዜና ብቻ ሳይሆን ዓለማችን በዘመናችን ካየቻቸው እጅግ አደገኛ ከሆኑ የጂኦፖለቲካ ውጥረቶች አንዱ ነው። እስኪ ደግሞ ከአውሮፓ ወደ እስያ እንሻገርም። ሩሲያና ቻይና በትብብር ያለ ገደብ ያላቸውን አጋርነት እያጠናከሩ ነው። ይህ አጋርነት አሁን በጃፓን ደጃፍ ላይ ወታደራዊ ጥንካሬውን እያሳየ ነው። የኒውስዊክ ካርታ እንደሚያሳየው ሁለቱ ሀያላን ሀገራት በጋራ የባህር ኃይልና አየር ኃይል ልምምድ አካሂደዋል። ቦምብ ጣይ አውሮፕላኖችንና የቻይናን ሊያኦኒግ የተባለ የጦር መርከብ ተሸካሚን ጭምር በማሰማራት ይህ የጋራ ወታደራዊ እንቅስቃሴ የአሜሪካን ወታደራዊ አውታሮችን በቀጥታ የሚፈታተን ነው። በዚያ ውስጥ አሜሪካ ከጃፓን፣ ደቡብ ኮሪያና ፊሊፒንስ ጋር ያላት የጸጥታ ጥምረት አለ። የሞስኮና ቤጂንግ የጋራ ሰልፍ በኔቶ አሊያም በአውሮፓና በእነዚህ የእስያ ጥምረቶች ላይ ያለውን ዝግጁነት ለማሳየት ያለመ ነው።
የቻይናና የሩሲያ ወታደራዊ ልምምድ በሶስተኛው ወገን ላይ ያነጣጠረ አይደለም ቢባልም ጃፓን ወዲያውኑ ተዋጊ ጀቶቿን ወደ አየር ለማስወንጨፍ ተገዳለች። ይህ የሚሆነው ደግሞ በቤጂንግና በቶኪዮ መካከል ያለው ውጥረት እየጨመረ ባለበት ወቅት ነው። ቻይና በታይዋን ላይ ወታደራዊ እርምጃ ብትወስድ ጃፓን ጣልቃ ትገባለች በሚል የጃፓን ባለሥልጣናት የተናገሩትን በጽኑ ተቃውማለች። ሩሲያን በተሯ ጃፓን በአሜሪካ የሚሳይል ስርዓቶችን እንድታስቀምጥ መፍቀዷ ቅሬታዋን አሰምታለች። በሌላ አገላለጽ ዘንዶና ድቦ አሁን እጅ ለእጅ ሳይዘው የሰላምን መንገድ እየፈተኑ ነው። ይህ ሁኔታ በክልሉ ዓለም አቀፉን የጂኦፖለቲካ ካርታ እየቀየረ ነው። ከወታደራዊ ግጭት በስተጀርባ በዩክሬን ጦርነት ዙሪያ የተሰነዘሩት የፖለቲካ ንግግሮች አሉ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የዩክሬንን ጦርነት በፍጥነት ለማቆም መደራደር እንደሚፈልጉ አስታውቋል። ትራምፕ ሩሲያ ትልቅ አገርና በዚያ ስሜት ጠንካራ በመሆኗ በድርድር ውስጥ የተሻለ ቦታ ላይ መሆኗን እንዲሁም በመጨረሻም ታላቅነት ያሸንፋል በማለት ተናግረዋል። ከዚህ ባለፈ ዩክሬንና ዘለንስኪን መውቀሳቸው እንዲሁም አውሮፓውያን ደካማ ናቸው ማለታቸው ይህ አባባል በቀጥታ የክሬምሊን ሐሳብ ነጥቦችን የሚያስተጋባ ሆኗል። ነገር ግን የጦርነት ተንታኞች እንደሚሉትም የፕሬዚዳንት ፑቲን ድል የማይቀር ነው። ከሞላ ጎደል ለ4 ዓመታት ከተካሄደው ከባድ ውጊያ በኋላ ፑቲን አሁንም ሙሉ በሙሉ ለመቆጣጠር ከሚፈልጉት የዩክሬን ግዛት ውስጥ 1/5 ተቆጣጥረዋል። ከጦርነት ጥናት ተቋም የወጡ መረጃዎች እንደሚያሳዩት ሩሲያ በ2025 መጀመሪያ ላይ ከተቀረው የዩክሬን ግዛት 0.77 በመቶ ብቻ ማግኘት ችላለች። ለዚህም በጣም ከፍተኛ የሆነ የሰው ኃይል መስዋዕትነትን ከፍላለች። ይህ የሚያሳየው የሩሲያ ሀብቶችና የሰው ኃይል ወሰን የለሽ መሆናቸውን ነው። ምዕራብ ዓለምና ዩክሬን በሩሲያ ኢኮኖሚ፣ ስነ ህዝብና የኃይል ማመንጫ ፈተናዎችን በመጠቀም ፑቲን ወደ ድርድር ጠረጴዛው እንዲመጡ እንዲሁም ስምምነት እንዲሰጡ ቢያስገድዱም ፑቲን ግን በግስጋሴያቸው ቀጥለዋል። እንግሊዙ ጠቅላይ ሚኒስትር ኪር ስታርመር፣ የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን እንዲሁም የጀርመኑ መራሄ መንግስት ፍሬድሪሽ ሜርዝ በዳውኒንግ ስትሪት የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪን ማስተናገዳቸው አውሮፓ በዩክሬን ጦርነት ማብቂያ ላይ የራሷን አቋም ለማጠናከር እየጣረች መሆኑን ያሳያል። የዩክሬን አዲስ የሰላም እቅድ ለዋሽንግተን በቅርቡ እንደሚቀርብ ቢጠበቅም ስኬቱ የሚወሰነው ክሬምሊን ውሎቹን ለመቀበል ባለው ፍላጎት ላይ ነው። የዘንዶና የድቡ ጥምረት በጃፓን ደጃፍ ያሳየው ወታደራዊ ሰልፍም ጭስ የሌለው እሳት የለም እንደሚባለው ለዓለማችን ትልቅ ማስጠንቀቂያ ነው። ይህ ጥምረት በቃላት ብቻ ያለ ገደብ የተባለ አይደለም። ይልቁንም በተግባር የምዕራቡን የጸጥታ ምሰሶ በመናድ ዓለምን ወደ አዲስ የኃይል ሚዛን ለመውሰድ የታለመ ስልታዊ ጉዞ ነው። ሩሲያ በምዕራቡ ማዕቀብ ተመታ የኢኮኖሚ ድጋፍ ፈላጊ ብትሆንም ቻይና ደግሞ በአሜሪካ የሚመራውን ዓለም አቀፍ ስርዓት የምትፈታተን የቴክኖሎጂና የኢኮኖሚ ግዙፍ ሆናለች። ሁለቱም ግን አንድ ላይ አንድ የሚያደርጋቸው ትልቅ ገመድ አለ። ይኸውም የአሜሪካና ዓለም አቀፋዊ የበላይነት መዳር ነው። ይህ ጥምረት ጊዜ ታክቲክ ውሳኔ አይደለም። የፖለቲካ ተንታኞች እንደሚሉት ቤጂንግና ሞስኮ አሁን ያለውን የአሜሪካን የበላይነት የሚቃወም ባለብዙ ምሰሶ ያለው የዓለም አቀፍ ስርዓት መገንባት ይፈልጋሉ። ሩሲያ በኔቶ መስፋፋት ተጨንቃለች። ቻይና ደግሞ አሜሪካ በፓሲፊክ ውቅያኖስ በተለይም በታይዋን አካባቢ የምታደርገውን የጦር ሰራዊት እንቅስቃሴ በዓይነ ቁራኛ ትከታተላለች። ስለዚህ የጥምረት የጋራ ጠላትን ለመቋቋም የተፈጠረ የጋራ የጸጥታ መዋቅር ነው። የጋራ ወታደራዊ ልምምዶቻቸው እንደ ጃፓን አቅራቢያ የተደረገው በዋነኛነት ለምዕራብ ዓለም የሚያስተላልፉት መልእክት አለ። ይህም የጸጥታ ጉዳይ ከአሁን በኋላ የምዕራብ ዓለም ብቻ አይደለም። ሩሲያ የአውሮፓን ግንባር ስትይዝ፣ ቻይና ደግሞ የእስያ ፓሲፊክን የባህር መንገድ ትቆጣጠራለች። ይህ ደግሞ በፎሬን ፖሊሲና ፖለቲካ ላይ በቀረቡ ትንታኔዎች እንደሚታየው አሜሪካ ሀብቷንና ትኩረቷን በአንድ ጊዜ በሁለት ትላልቅ ግንባሮች ላይ እንድትበትን የሚያስገድድ ስልታዊ ብልሃት ነው። የሩሲያና የቻይና ትብብር ከወታደራዊ ባሻገር በጥልቅ ኢኮኖሚያዊ ትብብር ላይ የተቃኘም ነው። ምዕራባውያን በዩክሬን ጦርነት ምክንያት በሩሲያ ላይ ከባድ ማዕቀቦችን ከጣሉ በኋላ ቻይና ለሩሲያ ኢኮኖሚ የመተንፈሻ ቱቦ ሆና እያገለገለች ነው። የሩሲያ ኃይል ዘይትና ጋዝን በቅናሽ ዋጋ ወደ ቻይና ይልካል። ቻይና ደግሞ በምላሹ የሩሲያ ኢንዱስትሪ የሚያስፈልጋቸውን የቴክኖሎጂ ውጤቶች፣ ቺፖችና ማሽነሮችን ታቀርባለች። ይህ ግንኙነት የእርስ በርስ መደጋገፍ የሚመስል ቢሆንም የረጅም ጊዜ ድሉ ለቻይና የበለጠ የሚያደላ ሆኗል። ሩሲያ በአስገዳጅ ሁኔታ ወይም በማዕቀብ የቻይና ጥሬ ዕቃ አቅራቢ ሀገር ሆናለች። ይህ ሁኔታ ሩሲያን ከቻይና ኢኮኖሚ ጋር ጥገኛ አድርጓታል። ሮይተርስና ሲኤንኤን የኢኮኖሚ ዘገባዎች እንደሚጠቁሙት የሩሲያ ወደ ቻይና የምትልከው የውጭ ንግድ መጠን በእጅጉ በመጨመሩ የሁለቱ ሀገራት የንግድ ልውውጥ በአጭር ጊዜ ውስጥ ክብረ ወሰን ሰብሯል። ይህ ኢኮኖሚያዊ ጥምረት የሩሲያን ጦርነት የማስቀጠል አቅም ሲያጠናክር፣ በሌላ በኩል ደግሞ ቻይና በሞስኮ ላይ ያላትን የፖለቲካ ተጽዕኖ እያሳደገ ነው። በቀጣይ ከዚህ ጥምረት ምን ይጠበቃል የሚለው የመጀመሪያው የወታደራዊ ትብብር ማስፋፋት ነው። ሩሲያና ቻይና በየዓመቱ የጋራ ወታደራዊ እንቅስቃሴያቸውን ማጠናከራቸው አይቀርም።
ይህ ልምምድ ከአሁን በኋላ በጃፓን አቅራቢያ ብቻ ሳይሆን በደቡብ ቻይና ባህርና ምናልባትም ወደ አርክቲክ ወይም ሰሜናዊ ውቅያኖስ ሊስፋፋ ይችላል። ሩሲያ በአርክቲክ ክልል አዲስ ንግድ መንገዶችን ለመቆጣጠር ስትፈልግ የአዲስ የጂኦግራፊያዊ ትኩረት ማዕከል ለአሜሪካና ለካናዳ የጸጥታ ስጋት ሊሆን ይችላል። ሁለተኛው የታይዋን ግጭትና የሩሲያ አቋም ነው። በቻይናና በታይዋን መካከል ግጭት ቢፈጠር ሩሲያ ወታደራዊ ድጋፍ ባትሰጥም እንኳ የፖለቲካዊና ዲፕሎማሲ ድጋፏን ማጠናከሩ አይቀሬ ነው። የኒውዮርክ ታይምስ ዘገባ እንደሚጠቁመው ሩሲያ በዩክሬን ላይ ምዕራባውያን ጣልቃ ሲገቡ ዓለም አቀፍ ስርዓት መጣስ አትልም። በምትኩ ሩሲያ በምዕራቡ ዓለም ያለውን ትኩረት ለማከፋፈል ቻይናን በሌላ ግንባር እንድትፈታተን ትረዳታለች። ቀጣዩ ደግሞ በአጭር ጊዜ ውስጥ ሁለቱ ሀገራት በጋራ ጠላትነት የተነሳ ጠንካራ ሆነው ቢቀጥሉም ለረጅም ጊዜ ግን የቻይና ኢኮኖሚያዊ የበላይነት የሩሲያን የፖለቲካ አቋም ሊያዳክመው ይችላል። ሩሲያ በገንዘብና በቴክኖሎጂ ላይ ጥገኛ ስትሆን ቻይና የጥምረቱ አባል የሆነች ነው። በዓለም አቀፍ ፖለቲካው የቼዝ ሰሌዳ ላይ ቻይና የሩሲያን የእግር ኳስ ሜዳ የመቆጣጠር ፍላጎት ሊኖራት ይችላል። ይህ ደግሞ በወደፊት ውስጥ የሁለቱን ሀገራት ግንኙነት የሚያወዛግብ ውስጣዊ ችግር ሊሆን ይችላል። በአጭሩ የሩሲያና የቻይና ጥምረት የጋራ ጥልቅ ጉድጓድ የመቆፈር ያህል ነው። ሁለቱም ሀገራት በምዕራቡ ዓለም ላይ ጫና ለመፍጠርና በየአካባቢያቸው የራሳቸውን ጥቅም ለማስከበር ሲሉ ስልታዊ በሆነ መንገድ እየተባበሩ ነው። ይህ ጥምረት በጋራ ጠላት ላይ የጋለ ቃል ኪዳን ነው። በዩክሬንና በታይዋን ዙሪያ ያለው ውጥረት እየጨመረ በሄደ ቁጥር የቻይናና የሩሲያ መቀራረብ ዓለማችንን ከሁለት የማይታረቁ የኃይል ምሰሶች መካከል ሊከፍላት ይችላል። የዓለም ሕዝቦችም ከሁለት ታላላቅ መካከል አንዱን መምረጥ የለብንም የሚል አቋም መያዝ የሚኖርባቸው አስቸጋሪ ጊዜ እየመጣ ነው። ይህ ደግሞ በዓለም አቀፉ የፖለቲካ መድረክ ላይ የሚያርፍ ድምፅ ያልሆነበትና የሚያርፍ ልብ የሚያገኝበት እጅግ ፈታኝ ወቅት ነው። ክቡራን ተመልካቾቻችን ዛሬ በገመገምናቸው ሁለት ዋና ዋና ክንውኖች በላቭሮቭ የተሰጠው አደገኛ የማስጠንቀቂያ ደወልና በቻይናና ሩሲያ መካከል በጃፓን አቅራቢያ የተደረገው የጋራ ወታደራዊ እንቅስቃሴ የዓለም የፖለቲካ ስርዓት ከፍተኛ የመናድ አደጋ ላይ መሆኑን ያሳያሉ። በዩክሬን ዙሪያ ያለው ውጥረት ወደ ሩሲያና ኔቶ ቀጥተኛ ግጭት እንዳይሸጋገር በጣሙን መጠንቀቅ ሲገባ፣ በኤዥያ ላይ ያለው አጋርነት ደግሞ የአሜሪካን ዓለም አቀፍ የበላይነት የሚፈታተን አዲስ የኃይል ማዕከል መፈጠሩን ይጠቁማል። የዩክሬን ጦርነት ማብቂያ በጦርነት ሜዳ ብቻ ሳይሆን በትራምፕ የፖለቲካ አቋም፣ በምዕራባውያን ሀገራት አንድነትና በሩሲያ የሀብት እጥረት ላይ የተመሰረተ ውስብስብ ስሌት ነው። የዓለማችን ሁኔታ በምሳሌ ስናስቀምጠው ከብዶ የመጣ ቆሞ ይመለስ የሚል ነው። ታላላቅ አያሌ ሀገራት የራሳቸውን ጥቅም ሲያስቀድሙ ዓለም አቀፍ ሰላም በስሱ ሚዛን ላይ ተንጠልጥሏል። የዓለምን ውጥረት ሰንሰለት መበጠስ የሚቻለው በዲፕሎማሲ ብልሃትና በዓለም አቀፍ ትብብር ብቻ ነው። ይህ ሁሉ የጂኦፖለቲካዊ ውጥረት ነገ ላይ የእኛን ሕይወት እንዴት ሊነካው እንደሚችል በጥሞና መከታተል ይኖርብናል። ቻናላችንን ሰብስክራይብ፣ ላይክና ሼር በማድረግ ቤተሰብ ይሁኑ። እስከሚቀጥለው ትንታኔያችን ድረስ ሰናይ ጊዜ